በጣም የሚገርም ነገር ራያ አካባቢ የተወለድኩት ራያ አካባቢ ማለት ደግሞ ይሄ ከቆቦ ጀምረህ ባላ ያለ ማጠማ በጣም የተለያዩ ማህበረሰቦች ጋር የሚኖርኩት አፋሮች አሉ፣ ኦሮሞዎች አሉ፣ አማሮች አሉ፣ በጣም የተለያየ ትግሬዎች አሉ። እነዛ ጋር ነው የኖርኩትና ግን መሳደብ ኃጢአት ነው ወይስ አይደለም? ትልቁ አንድ አጀንዳ መሳደብ ኃጢአት ነው። ስለዚህ ኃጢአት ከሆነ ነገ ያስጠይቃኝ ካለ መሳደብ እዚህ ጋር ገብቶ ስለዚህ እኔ የሚገርምህ ስወለድ ባይዘዌ ክርስቲያን ነኝ። ስወለድ ግን እናቴም በስደት በተለያየ ነገር ማጣሁና ሞት በኋላ እነዛ ማህበረሰቦች ነው ሙስሊም ናቸው። እነዛ ማህበረሰቦች ደግሞ እኔን በማላውቀው ህፃን ልጅ የነበርኩት ባይዘዌ 11-12 ዓመት በሆነ ሰዓት ላይ የሆነ የእስልምና እንድቀበል አደረጉ። አላውቅም 11-12 ዓመት ባይዘዌ ግን አልሐምዱሊላህ ማለት አሁን ኢቭን ማለት በጣም አሁን እኔ 6 ዩኒቨርሲቲ ግራጁዌት አድርጌያለሁ 2006 ዓመተ ምህረት ላይ አርት በጣም ብዙ ነገር ማገናዘብ እችላለሁ እና በጣም እከታተላለሁ ብዙ ነገር ሶሻል ሚዲያ የተለያዩ ፕላትፎርሞች። አሁን ከእስልምና ወጥተህ ነው እዛ ውስጥ እስልምና ውስጥ ያለ ኢቭኖት መጠበቅ አለብኝ። እኔ መጠበቅ አለብኝ፣ በጣም መጠበቅ አለብኝ። አሁን እኔ መጀመሪያ ክርስቲያን ነበርኩ ብያለሁ። ከዛ በኋላ ነው ቤተሰቦችን ሳጣ ወደ ቤተሰቦች ሄድኩና አክስት አጎቶች። ከዛ በኋላ እነዛ ደግሞ የሄድኩባቸው ቤተሰቦች ደግሞ አክስት አጎቶች እስልምና ከዛ በኋላ ኢቭኖት ግን እኔ ፈልጌውም አይደለም አይ ባለማወቅ ነው እና በቃ ማለት በዛ ሀዘንተኛ ነኝ ማለት ትችላለህ። ቤተሰቦችን አጥቻለሁ ምን አጥቻለሁ። አይ እነሱን ደግሞ የሰጠኝ አምላክ ብዬ ወይም ደግሞ የሰጠኝ ፈጣሪ ብዬ ስቀበላቸው ቤተሰቦቼ አይ ከዚህ ሃይማኖት ማውጣት አለብህ ብለው ግዴታዬ ነው። በቃ በዛ ሰዓት 11-12 ዓመት የለኝም ተቀብያለሁ። ግን አንድ ሰው መልካምነትና የዋህነት ወይም ደግሞ በጣም እንጃ ሃይማኖት ማለት ተሳደቡ የሚል ሃይማኖት ካለ ይደቡ እኔ ኤፎይ ፈጣሪ ምስክሬ ነው። የጨለማ ይንጋለኛ ምሽት ነው። ግን መሳደብ በቃ ማለት እንጃ እኔ እንስሳም ሲሞትም እኮ እናዝናለን ሰዎች ነን። በቃ የማይሆን ነገር እንዴት ነው? አሁን ቢያንስ አንተ በመረጃ ነው የምትሄደው። መረጃ አለ። መረጃ ልስጣችሁ ስትላቸው አያዳምጡህም። መሳደብ ስድብ ነው እና እንዴት ነው ይሄን አላለሁኝ። አንዳንድ ጊዜ እስኪ አንተ ጋር መውጥቼ ደግሞ አንተ ጋር ደግሞ ሰማና ሁሱ የሚባል ልጅ ጋር እገባለሁ። ሁሱ ጋር ስገባ የሚገብቱ ልጆች በጣም የመጨረሻ ሃይማኖታቸው ላይ ኢምንት የሆኑ ሰዎች ናቸው። ከዛ በጣም በክርክር ሲይዙት ደግሞ ያስወርዳቸዋል። እንዴ ሰውዬ የጠየቁት ጥያቄ እንዴት ነው መመለስ የማይችለው? እንዴት ማቀም እንዴ ምን ማለት ነው ይሄ ብዬ ያስባሉ። ማለት እኔ ህይወቴን የማስበው ነገ አምዴድ በቃ እኔ እሞታለሁ። በቃ እኔ በጣም ማለት ፊሪድ ቁጥር ልጅ ነኝ፣ የተማርኩ ልጅ ነኝ። በቃ እንዲህ በመረጃ ማምን ልጅ ነኝ። በቃ መረጃ በቃ ማለት በቃ ምንም አይነት ነገር መረጃ የተደገፈ ወይም ደግሞ ከመረጃ ውጭ የሆነ ነገርን ደግሞ ማመን አልችልም። ሰው ነኝ፣ አገናዝባለሁ። እንዳስብ አእምሮ ተሰጥቶኛል፣ እንዳስብ ህሊና ተሰጥቶኛል። የሰው ልጆች እንዴት ነው የተጻፈውና ወይም ደግሞ እኔ እኮ ሐዋርያው ቅዱስ ጳውሎስ የሆነ ነገር አጀንዳ አንስተሃል። ሐዋርያው ቅዱስ ጳውሎስ የጻፈው አለ። ያ የጻፈው ነገር ኢቭኑ እስትንፋስ ነው። በቃ እኔ እንጃ ማለት ነብዩ መሐመድ የጻፈው ያስቀመጣቸው ነገሮች የመጨረሻ ናቸውና ይቅርታ በጣም ጊዜ እና ሰዓት ጨረስኩባቸውና እኔ ያይዱ ነው በቃ። እሺ ያ ወደ ቀድሞ እምነት መመለስ ከፈለግ ነቢ ተማር። ባለማወቅ ነው የወጣሁት ከቀድሞ እምነቴ ውስጥ ስላልክ በአቅራቢያ የሚገኝ ተማር፣ ጠይቅ። ሪፖርት እያደረጉ መሰለኝ እና በጣም እዚህ ማለት ሪፖርት እያደረጉ መሰለኝ። ችግር የለውም፣ ድምፅ ችግር የለውም። እሱ ተማሪ ድና አቅራቢያ ቤተክርስቲያን ካለ አማራ ክልል እንግዲህ ቤተክርስቲያን ይኖራል። ወደ ቀድሞ እምነት መመለስ ምፈልግ ከሆነ ቀላል ነው፣ መማር ነው። መምህርም አሉ፣ በውስጥ ጻፍላቸው ለሳቸው። ፓራፍሬዝ አድርገው ክርስቲያን ቶፒኩን ያ ቶፒካችን ላይ እንግባና ኦኬ። ሁሴን አለ? ሁሴናት
እሺ ኑር ረመዳን ያ ኦኬ። እሺ ኑር ሰላም ነው አላህ ሰላም ነው አለን። እንኳን ደህና መጣ። ሰምተዋል? ቶፒካችንን ጥያቄያችንን ሰምተዋል? ሰምቻለሁ። ኦኬ እሺ ቀጥልሽ። በረመዳን ሌሊት ሰላት ስትነሱ ስታደርጉ ለክርስቲያኖች እርግማን ነው የምታቀርቡት ወይስ ዱዓ ነው የምታደርጉላቸው? እዚህ ጋር ምን አለ መሰለህ፣ አንድ ሙስሊም ከሆነ የሚሰራው ሙስሊም አስተምሮ ነው ተግባራት ነው የሚፈጽመው። ይሰማል? ቀጥል። የሙስሊም ተግባራትን ነው የሚፈጽመው አልክ። ያ የሙስሊም ተግባራት ክርስቲያኖችን መራገም ነው ወይስ ለነሱ ዱዓ ማድረግ ጥሩ ነገር መመኘት ነው? ምናልባት ብዙ እውቀት ባይኖረኝም ክርስቲያን በሚለው ባይኖረኝም ማለት ነው ካፊርና ኩፋር የሚባል ነገር አለ። አንድ ሙስሊም ክርስቲያኖች በየትኛው ውስጥ ነው የሚጠቃለሉት? እሱ ብዙ አላውቀውም እኔ እዛ ጋር ብዙ አላውቅም ግን ምንም ልዩነት የለም። ክርስቲያኖችንም ካፊር ትላላችሁ፣ ኩፋርም ይባላል። ካፊርና ኩፋር የሚባል ነገር አለ። ካፊርና ኩፋር ማለት ካፊር የሚባለው እስልምናን ተቀብሎ እስላም ውስጥ ሆኖ የእስላም ተግባር ማይፈጽም ካፊር ይባላል፣ ከሃዲ ይባላል። ጭራሽ እሱ መናፍቅ ነው የሚባለው። አታውቅም መሰለኝ። ትእዛዙን ማይፈጽም ከሃዲ ይባላል። የወጣ ነው ያልወጣ መውጣቱ አይደለም ትርጉሙ። ስራውን ማይፈጽም ከሆነ እስልምና ብቻ አይሰራለትም፣ ከሃዲ ይባላል። ካላስ ኦኬ፣ ሙርታድ ነው ማለት ነው። ሙርታድ ሌላ ነው። ምንድን ነው ሙርታድ? ሌላ ነው። ከሃዲና ኩፋር ይለያያል። ሙርታድ ወደ ኩፋር ይሄዳል። ከሃዲ ምንድን ነው? ከሃዲ ምንድን ነው? ከሃዲ ምንድን ነው? ከሃዲ ሰውን ከሃዲ ይሰማል፣ ያያል፣ ያቃል፣ ማይፈጽም ማለት ነው። ለምሳሌ አላህን የካደ ማለት ነው። አዎ አላህና መልእክተኛውን የሰማውን መፈጸም እምቢ ያለ ማለት ነው። የካደ ማለት ነው። አላህ አምላክ አይደለም፣ መሐመድም ነብይ አይደለም ያለ ማለት ነው። አምላክነቱን ሳይሆን ትእዛዙን መፈጸም እምቢ ያለ። አምላክነቱማ አምኗል እኮ አንድ ግዛ ፈጣሪ መሆኑን አምኗል። እሱማ ካዳ ይባልማ። ካዳ ይባልም እንደዛ ከሆነ። ስለዚህ ወደ ቶፒኩ እንመለስና ማሁን ነገር እኮ ስላነሳ ነው። እሺ መልሰውና ቶፒኩ ላይ ግቡሽ። ያን ያህል የሚያራቅቅ ነገር ጥያቄ አልጠየቅናችሁም ሙስሊሞች። በጣም ቀላል ጥያቄ ነው እና ራሱም ሀዲሱን በግልጽ ስለሚናገር ግልጽ ነው። አንድ ሙስሊም ሆነ ሰው እስልምናው የሚያስተምረውን ከመፈጸም ወደ ኋላ አይልም። ኦኬ። ስለዚህ እኮ አንተ ትራገማለህ ወይስ ምንድን ነው የምታደርገው? መራገም ሲሆን አንድ ሰው እኔ ሃይማኖት የሚያዘኝ ከማድረግ ወደ ኋላ አልልም። ገባኝ እኮ ደጋግመህ ነገርከኝ። አሁን እሱ ጋር ሁሴን ገባኝ፣ በደንብ ተረድቻለሁ። በቃ ሃይማኖት የሚያዝን ነገር በደንብ ታደርጋለህ። የሙሐመድ ሰሃቦች ከዛ በኋላ የመጡት ሰዎች ደግሞ ሙስሊሞች በረመዳን ወቅት ሌሊት ላይ ሰላት ሲያደርጉ ይራገሙ ነበር ከሃዲዎችን። አንተ የነሱን ፈለግ ትከተላለህ ወይስ አትከተልም? ዱዓ ያደርጋሉ። ዱዓ ሲያደርጉ ማስረጃ አምጣሽ ዱዓ እንደሚያደርግ። ለምሳሌ ዑመር ዱዓ እንደሚያደርግ ማስረጃ አምጣ። እኔ እንደሚራገም እሰጥሃለሁ ማስረጃ። ምኑን? የሙሐመድ ሰሃቦች ዱዓ እንደሚያደርጉ በረመዳን ወቅት ማስረጃ ስጠኝ ለከሃዲዎች። እርግማን ምን ተብሎ የሚረገመው ነገረኛለህ? እርግማን ምን? አላህ ያጥፋችሁ ለምሳሌ አላህ ያጥፋችሁ ለምሳሌ። ዱዓስ አላህ ያብዛችሁ። በቃ አንድ እምነት ተከታይ ሃይማኖትን ለሚከተል ምርቃት ያደርጋል። ሃይማኖትን ለማይከተል ምርቃት አያደርግም። አይጠበቅበትም፣ ደግሞ አይታዘዝም። በሱ ራሱ እንዲያደርግም የለም አይጠበቅበትም። ማድረግም ደግሞ አይታዘዝም፣ አያደርግም፣ አይታዘዝም። መራገሙ ግን ይታዘዛል። አላህ ያጥፋችሁ የሚለውን ከሃይማኖቱ ውጭ ያለውን ጸሎት ያደርጋል። መጥፎ የሚሰራው በመጥፎ ስራ ፈጣሪ የእጅ ስራውን ከፍለዋል። ያ ኦኬ፣ ክርስቲያኑ ቀጥል። እሺ
ያ እነ ዑመር ምንድነው ሌሊት ተነስተው አላህ በከባድ ቅጣት ይቅጣቸው የሚል ሰላት ነበር ሲያደርጉ የነበረውና ሙሐመድን ያልተቀበሉ በሙሉ አላህ በጣም እያለ ነበር ሲራገም የነበረው። ማስረጃ ከፈለጋቸው አወጣላችኋለሁ። ስለዚህ ማስረጃ አያስፈልገውም። ከሃይማኖት ውጭ ያለው አይጠበቅብኝም ለሱ ጸሎት ማድረግ። ስለዚህ አንተ ክርስቲያኖችን ያጥፋቸው ብለህ ነው የምትጸልየው ሌሊት ሰላት የምታደርገው? ፈጣሪን አምነው ፈጣሪን የማይከተሉ ሁሴን፣ እኔ አንተን አላህ አልከተልም፣ የአንተ ሙሐመድን ነብይ ነው ብዬ አልከተልም። ሌሊት ለሰላት ስትነሳ አሁን በዚህ በረመዳን ወቅት አላህ ያጥፋቸው ክርስቲያኖችን ብለህ ሰላት ታደርጋለህ? እኔና አንተ ጋር አንድ ነገር ልዩነት አለን። ተወኝ፣ እኔን ተወኝና የጠየኩ መልስልኝ። እሱንም እኮ ነው የሚልህ። አሁን እኔና አንተ ባለንበት ሰዓት አንድ ልዩነት አለን፣ እኔና አንተ ማለት ነው። አንተም እኔም የአንዱ የሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች ነን። እኔ አይደለሁም አላውቀውም መሐመድ የሚባል እኔ በጣዖትም የመጣ አጭበርባሪ ነብይ ብዬ ነው ማለት ነው። አንተ ደግሞ ትክክለኛ ነብይ ነው ብለህ ታምናለህ። አውቆ ከሃዲዎችን የሚረገሙት ለዚህ ነው። ኦኬ በቃ ስለዚህ ነው ሙሐመድ ነብይ አይደለም ከፈጣሪ የተላከ ነብይ አይደለም ብዬ አምናለሁ። ስለዚህ አንተ ከሃዲ ነህ ትረገማለህ። ለአንተ ምን ብለህ ነው የምትረግመኝ? ምን ብለህ ነው ክርስቲያኑን አላህ ያጥፋው ብለህ ነው የምትረግመኝ? ፈጣሪ ስራህን እስቲ ነው። አይዋ እሺ ጨርሰናል ወንድማችን። በቃ እሱ መስጠት አይችልም። ምን አይነት ፈትዋ ነው የምትሰጠው? ኢብራሂም ምን አይነት ፈትዋ ነው? ቁርአኑን እኮ ነው እሱ ያለው። አረብ ማያውቅ ሰው ያስገባ ዝም አስጨፈጨፍከን። ሄሎ አይ አንተም እኮ አውቃለሁ ብለህ ነው የገባው፣ እሱም አውቃለሁ ብሎ ነው የገባው። ኑርም እንኳን ደህና መጣ። ቢያንስ አላውቅም ቢል ይሻላል። አንደኒ ሰላም ነው? እንዴት ነህ? ሰላም ነው ይመስገነው። መመረቅ ይቻላል? መመረቅ ይቻላል? በረመዳን ወቅት ላይ አሁን በጾሙስ ለክርስቲያኖች ለምሳሌ አይቻልም? አይቻልም። ለምሳሌ እኛ ግን እንመርቃችሁ እንችላለን። እያሳደዳችሁ ነው፣ እሱ መብታችሁ ነው። ግን እናንተ ናችሁ ደግሞ መልሳችሁ ሰላማዊ ሃይማኖት በፍቅር የሚኖር የምትሉት እናንተ ናችሁ። እናንተ እኛ መመረቅ የማትችሉ አዳምጠኛ መራገም እኛን ትራገማላችሁ። ስማቸው ቆይ ፕሊዝ። ኦኬ ቀጥል። ስማኝ፣ አሁን እዚህ ጋር እየገቡ የሚለፈልፉት ሁሉ አንድ እውቀት የሌላቸው ናቸው። አንደኛ ምንም እውቀት የሌላቸው መልስ መስጠት እየበጠበጡ ስለሆነ እኔ ላብራራለህ። ለምን ተረገሙ? ለምን ክርስቲያኖች ለምን በረመዳን ላይ ይረገማሉ ነው አይደል አንተ ያልከው? ቁጥር 1 ስለ እርግማኑ ልንገርህ። የዛን ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉት ላብራራለህ ነው። እነዛ ሙስሊሞች የሚያሳድዱት ካፊሮች ነው። ልብ በል። አሁንም ቢሆን ወደፊትም እስልምናን የሚያሳድድ እስልምና ለማጥፋት ምን ለማጥፋት የሚሞክር ለማጠልሸት የሚሞክር ሰው አሁንም የተረገመ ነው። አሁን ማስረጃውን አንጣ፣ ማስረጃ አንጣ። እነሱ እስካሁን የገቡት ምንም ማያውቁ ናቸው ስላልክ አንተ አሁን ከነሱ ስለሆንክ ከአንተ ጋር ማውራት መግባባት እንችላለን። መረጃ ትከፍትና እንደዚህ አይነቶቹን የተራገመው የሚለውን ክፈት። አሁን ስልክ አንድ ብቻ ስላለኝ በቃል ልመለስልህ እችላለሁ፣ ማሳየት አልችልም። አይ ችግር የለውም፣ ችግር የለውም። ያው ክርስቲያን አለ እሱ ይከፍተዋል። ንገረው፣ መረጃውን ያለበትን ንገረው፣ ያለበትን ንገረው። አባባል አልገባኝም። ጥቅሱን ንገረው፣ ጥቅሱን ንገረው፣ ያለበትን ቦታ መልስልታለሁ። እዛ ላይ ጥቅሱን ያለበትን ቦታ ጥቀስና በዚህ ምክንያት ነው ብለህ ምክንያት ስላስቀመጥክ ምክንያቱን ቦታውን ንገረን። እነግርሃለሁ፣ ችግር የለውም። እሺ ቀጥል። ላይ ልክፈትልህ። ሐዲስ ነው ቁርአን ነው የምትሰጠኝ? ለምሳሌ አሁን እፎይ ይቀድም የተራ እርግማን ምክንያቱ ላይ ግባ።
ለምን እሺ ሊረግሙ እንደቻሉ ማስረጃ ምክንያቱ ለምሳሌ ሲያሳድዷቸው ነው ብለህ ስለተናገርክ፣ ለምሳሌ ክርስቲያኖች የቱ ጋር ነው መሐመድን አሳደውት በሱ ምክንያት ነው እርገሟቸው ዝም ያለው? ብለህ ማስረጃ ሰርች አድርገህ ታገኛለህ። ምክንያቱን ማለት ነው። ምንድነው? የት ነው ሰርች ማድረግ? ምን ላይ እዛው ላይ ማለት ነው። ሐዲሱ ላይ ሐዲስ የለም እንደዛ የሚል ነገር የለም። ነብዩ በረመዳን ላይ ይሄን ዱዓ ያደረጉት በምን ምክንያት ነው የሚለውን ገብተህ ማብራሪያውን ማግኘት ትችላለህ። ማስረጃ አለ የለም? ማስረጃ አለ ወይስ ተረት ነው? ማስረጃ አለው። ማስረጃው እኮ ታገኛለህ እዛ ላይ ነው እኮ። ማስረጃ ውስጠኝ። እሺ የትኛው? ለምሳሌ ቡኻሪ ላይ ነው ሙስሊም ላይ ነው? ቡኻሪ ላይ። እሺ ስንተኛው ሐዲስ? ሐዲሱን ቁጥሩን አልያዝኩትም፣ ብቻ እዛ ላይ ሰርች አድርገው በሕስ ይዘና ወይ ዘና ወይ ተናገር። እዚህ ተረት ተረት አታውራ ወንድማችን። ተረት አይደለም እየነገርኩ ነው። ለምን ተረገሙ ለምን ተራገማላችሁ ምናምን አይነት ሳይሆን እስልምናን ለሚያሳድር ሰው ነው። ማስረጃ ውስጠኝ አይደለም የነገርኩ ማስረጃ ውስጠኝ። ቡኻሪ ስንት ሐዲሱን ይዘና ወይ ሂድና ይዘናሽ። ሰበቡ ምክንያት አለው እያንዳንዱ ነገር ገብቷል እኮ። ማስረጃ አስጠን እኮ ማስረጃ አስጠን እኮ። ማስረጃ አለ ስጠኝ። ማስረጃ በቃ ጠብቀኝ፣ እሰጥሃለሁ። አብሽር። እሺ ቶሎ በል። ይሄን ከሆነ ያንገበገባችሁ አሁንም ቢሆን ትረገማላችሁ፣ ወደፊትም ትረገማላችሁ። እስልምና የጥላቻ ሃይማኖት ነው ብለን የምንናገረው ለማጥላሸት የሚሞክር ማስረጃ ይዘና። እስልምና የጥላቻ ሃይማኖት ነው። ከሰው ጋር መኖር መኗኗር እንኳን አይችሉም። እኛ የፍቅር ሃይማኖት ነው፣ ዲናል ኢስላም ውብ ነው እያሉ በሚዲያው በየመስጊዱ የሚዋሿችሁ የሚያጭበረብሯችሁ ውሸት ነው። እሺ እስልምና ከክርስቲያኖች ጋር በፍጹም መኗኗር የማይችል ሃይማኖት ነው። ክርስትና ላይ በጣም ትልቅ ጥላቻ ነው ያለባቸው። ከዛ ውስጥ አንዱ በረመዳን ወቅት ቁጭ ብላችሁ መራገም አንዱ እንትናቸው ነው። እሱ የጥላቻ መገለጫ። መጀመሪያ እወቅ ስለ ራስ እምነት እንኳን በትክክል አንተ ማስረጃውን ይዘና አንተ ማስረጃው የኔን እምነት አሳያለሁ፣ ችግር የለውም። መረጃውን አንተ ኑሩ፣ መረጃውን አንተ አንዴ ሮሜ ምዕራፍ 12 አንዴ ክፈተው ክርስቲያን። ኦኬ ሮሜ ምዕራፍ 12 እንደዚህ ይላል። ትንሽ መለስ አድርገው ከቁጥር 12 አድርገው። በተስፋ ደስ ይበላችሁ፣ በመከራ ታገሱ። ሎክ የፈለገ መከራ ቢደርስባችሁ ልትታገሱ ተጠርታችኋል። ክርስቲያኖች ተስፋ ስለምናደርገው ወደፊት ስለምናገኘው ተስፋ እያደረግን መከራን ሁሉ በትዕግስት እናልፋለን። በጸሎት ጽኑ። መከራ ሲደርስባችሁ አብዝታችሁ ጸሎት አድርጉ። ሴፍ አይደለም የምታዘጋጁት። መከራ ሲደርስባችሁ ከፍተኛ ጸሎት ያስፈልጋችኋል። ሴፋችን ጸሎት ስለሆነ፣ ሴፋችን የእግዚአብሔር ቃል ስለሆነ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ፣ የሚያሳድዷችሁን መርቁ መርቁ እንጂ አትራገሙ። ምን በሉ? መርቁ መርቁ እንጂ አትራገሙ። ምን አድርጓቸው? መርቋቸው። አስቀድማ አይደለም የምትራገሙ። ኢቭን የሚያሳድዷችሁን መርቋቸው። መርቋቸው እንጂ አትራገሟቸው። ደስ ከሚላችሁ ጋር ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋርም አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አስወግዱ፣ አታስቡ። ነገር ግን የትሕትናን ነገር ለመስራት ትጉ። ልባም የሆናችሁ አይምሰላችሁ። ለማንም በደንብ አስተውሉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ መልካም የሆነውን አስቡ። ለማንም ምን አትበሉ? ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቅድም ሱራ 3:28 ላይ እንዳሳየዋችሁ ቁጥር ካነሳችሁ አውትዋርድሊ መሳደብ መማታት ካልቻላችሁ ኢንተርናሊ ምን አድርጓቸው ነው የሚለው? በውስጣችሁ ምን አይነት ተንኮል እያሰባችሁ እርገሟቸው። በአፋችሁ እኝ እያላችሁ በጥርሳችሁ በልባችሁ እርገሟቸው ይላል። አሊያ የእኛስ በሁሉ በሰው ፊት መልካሙን በውስጣችሁ አስቡ። ለክፉ ክፉን አትመልሱ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር ግማሽ ፓርሻል አይደለም በሰላም ኑሩ፣ እንዳትበቀሉ። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 አድርግልኝ አንዴ።
ማን ነው ቆይ አንዴ ታዲያ መጽሐፍ ቅዱስ እንደዚህ የሚያስተምር ነው። ለምንድን ነው ለእኛ ጥላቻ ያደረበ? ወንድማችን ቆይ አዳምጥ። የምንም ጥላቻ የለብኝም። እኔ አንተን በደንብ ነው የምወድህ። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁን ውደዱ። ሱራ 5:51ን ፓራላል መክፈት ብችለው ክፈተው። በፍጹም ከክርስቲያንና ከአይሁዶች ጋር ረዳት ወዳጅ እንዳትሆኑ። ቁርአኑን ደግሞ የኛስ ለሚያሳድዷችሁ መርቁ፣ የሚያሳድዷችሁን ጸሎት አድርጉላቸው፣ የሚያሳድዷችሁ መርቋቸው፣ ከነሱ ጋር በሰላም ኖሩ። ቁርአኑስ እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። በፍጹም ከፊላችሁ ለከፊሎች ረዳት ናቸውና ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው፣ ጠማማ ነው። ምክንያቱም አላህ አመፀኞችን ህዝቦች አያቀናምና። መልሰው ወደ መጽሐፍ ቅዱሱ ደግሞ ምን ይላል? እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁ ምን በሉ? ተለዩአቸው። በፍጹም ጓደኛ እንዳታደርጓቸው፣ አብራችኋቸው እንዳትገኙ፣ እንዳትመርቋቸው ነው። መርቋቸው፣ መልካም አድርጉላቸው። ልጆች ለመሆን እንኳን ለእግዚአብሔር ልጅ ተብለን ለመጠራት የእግዚአብሔር ልጆች ለመባል እንኳን ምን ማድረግ አለብን? ጠላቶቻችንን መውደድ ግዴታ አለብን። የሚረግሟችሁንስ እርገሟቸው። እሱ እኮ ቀድሞ ረግሞኝ ነው። የሚረግሟችሁን መርቁ። ለሚጠሉንስ እነሱ እየጠሉን ጌታ እንዴት ነው እሱ ነው እንዳጠራ። ለሚጠሏችሁ መልካም አድርጉ። እሱ እየጠላኝ ይጥላ፣ መልካም አድርገለት። ስለሚያሳድዷችሁስ እያሳደደኝ እያባረረኝ ጸልይለት። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በቅና በኃጢአተኞች ላይም ዝናቡን ያዘንባልና። የሚወዷችሁን ብቻ ብትወዱ። አሁን ለክፎች እንዲተነገረ እኔ የሚወደኝን ብቻ ነው የምወደው። እያሳደደኝ አልጸልይለትም፣ እየጠላኝ አልመርቀውም፣ እየረገመኝ እንዴት ነው መርቀው? ይህንንማ የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉ የለምን? ሙስሊሞች አሁን ይህን ያደርጉታል። ወንድሞቻቸው ወዷቸዋል፣ እነሱም ይዋደዳሉ። ገና ለገና እኛ ሳንጠላቸው ትጠሉናላችሁ በሚል ጥላቻ አይምሯቸውን እዛውት ትጠሉናላችሁ በሚል ይረግሙናል። ኦኬ፣ ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ አላችሁ? ምን ብልጫ ታደርጋላችሁ? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለምን? ሙስሊሞች ያደርጉታል። አሁን እጅ የሚነሱት የሚወዱት የሚመርቁት የሚሉት ሙስሊሙን ብቻ ነው። ይሄ የአሕዛብ ባህሪ ነው። የአሕዛብ ባህሪ ነው። ፈጣሪን የማያውቅ ማለት ነው። እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። የተጠራ ነው እኛ ለዚህ ነው። ሰዎች በድክመት ሰዎችን ሊረግሙ ይችላሉ። በድክመት ነው እሱ። እግዚአብሔር ያዘዘን ግን ስለ ሰዎች እንድንጸልይ፣ መልካም እንድናደርግላቸው፣ የሚያሳድዱንን እንድንጸልይላቸው፣ ልቦና እንዲሰጣቸው፣ የሚረግሙንን እንድንመርቃቸው፣ መጥፎ ያደረጉብንን መልካም እንድናደርግላቸው ነው። ሳሂህ ሙስሊም 21:67 ላይ እንደዚህ ይላል። ናሬትድ አቡ ሁሬራ ሪፖርትድ አላህስ ሜሴንጀር saying አቡ ሁሬራ ያለ መልእክተኛ ያለውን እንዳስተላለፈው don't greet the Jew and the Christians before they greet you, and when you meet any one of them on the roads force him to go to the narrowest part of it. አይሁዶችንና ክርስቲያኖችን ቀድመው ሰላም ካላሏችሁ በስተቀር ሰላም እንዳትሏቸው። መንገድ ላይ ታገኛችኋቸውም ወደ ጠባብ ቦታ እንዲሄዱ መንገድ ላይ አይሁዶችንና ክርስቲያኖችን ወደ ምን አድርጓቸው? ወደ ጠባብ ቦታ ግፏቸው። የእኛስ ምን ይላል? ለሚያሳድድህ ለሚገፋህ እንደዚህ ጸሎት አድርግለት የኛ አስቀድሞ ይላል። እስልምናውስ መንገድ ላይ አይሁድና ክርስቲያንን ስታገኝ ወደ ጠባብ መንገድ ውስጥ ገፍትረው። የኛውስ ለሚያሳድድህ ጸሎት አድርግለት።
እኛ አዲስ ኪዳን ልጆች እንደመሆናችን መከራን ልንቀበል የተጠራን ሁሴን ይደርባል ማይክር። እሺ ጥያቄ አለኝ እኔ። እሺ ቀጥል። አሁን አንተ ያመጣው ጥቅስ ተናጋሪው ማን ነው? አንድ ሁለተኛ፣ አሁን አንተ ባወራኸው ውስጥ ስለ ሙስሊሙ አንድ ስሙ መጠቀስከ ነገር የለም። ሙስሊም አዳምጠኛ የለም። ላይ መሰለህ መጽሐፍ ቅዱስ ተጽፎ ባለቀበት ሰዓት እስልምና ሽታው ላይ መሰለህ መጽሐፍ ቅዱስ ማለት ነው ከ600 ዓመት በኋላ ነው የመጣው። መጽሐፍ ቅዱስ ተጽፎ ካለቀ ከ600 ዓመት በኋላ ነው የመጣው እስልምና። ቅዱሱ ጭፍን አንድ አይነት ጉዞ ሰዎች ተማክሮ የጻፉት ስለሆነ ነው እንጂ በምድር ላይ የሚሆነውን ነገር እስልምና መጥቀስ ነበረበት። ላይ ከዛ በፊት የነበረውም ራሱ አልጠቀሰም። ተው እሱ እውነት ነው አልጠቀሰም። ስለዚህ በምድር ላይ የሚሆነውን ሁሉ ላለፈውም ይሁን ለሚመጡትም ይሁን ማስቀመጥ ነበረበት። ጭፍን ያስቀመጠው አንተ ግን ያን ጭፍን ለዚህ እሺ ለአሕዛብ ይሰጣ ያለው በጣም ጭፍን ነው መጽሐፉ። የእናንተ ግን ክርስቲያኖች ብሎ ክርስቲያኖችን ስም ጠርቷል። መጽሐፍ ቅዱሱ ግን ጭፍን በሰው ልጅ ውስጥ ያሉ ተካፍሎችን እያንዳንተን ቁጭ ያደረገለኝ ነው። እናንተ ግን ዝግ ነው። የሰው አስተሳሰብ ስለሆነ ማለት ነው። የሰው አስተሳሰብ ነው። ጎበዝ ጭንቅላትን በዛው እየገመገም ነው ስለሆነ ስንተኛ ክፍል ተምረሃል? እስከ ስንተኛ ክፍል ተምረሃል? ምን አደርግልሃለሁ እኔ ትምህርት ለአንተ ምን አደርግልሃለሁ? የጠየቅኩህን ንገረኝ። አሁን አስረዳኝ። የአይኪው መጠናችሁ በጣም ዝቅተኛ መሆኑን አውቃለሁ፣ ግን አትሊስት ሰው ትምህርት ሲማር የራሽናል ቶቱ የማገናዘብ ችሎታው የማመዛዘን አቅሙ ትንሽ ከፍ ይላል ብዬ ስለማምን ነው። ኦፌንድ እንዳያደርግ አንድ ሰው ሲማር እኔ እበልጣለሁ ነው የምትለው። እኔ አንሳ ለምትል ነገር አይቻልም። አይ ይሄ ያለመብለጥ ጉዳይ ሳይሆን እኔ እበልጣለሁ እዚህ የሚመጣው ምናምን ብዬ ከሙስሊሞች ጋር ራሴን አላነጻጽርም። ተሳስተሃል። እኔ ከሚመጡ ሙስሊሞች ጋር እበልጣለሁ አልበልጥም ብዬ ራሴን አነጻጽሬ አላውቅም። ምክንያቱም ልነጻጸር ስለማልችል ማለት ነው። አንድ ያዳም ጣልቃ ትግባ። ሰው ወደ ፖይንቱ ስንመለስ ግን እስልምናን ስላልጠቀሰ እስልምና ብሎ ስማችንን ስላልጠቀሰ መጽሐፍ ውስጥ ጭፍን ነው የመጽሐፉ ምንድነው እሷ ላይ የሰው ሀሳብ እንደሆነ የሚያሳየ ነው አለ። ምን እንላለን? ማልቀስ ይሻል ይሆን? አንደኛ ማለት የፈጣሪ ፕሊስ ኢብራሂም ኔትወርክ አንደኛ እስልምና የመጣው ትናንትና ነው። መጽሐፍ ቅዱስ ተጽፎ ካለቀ ከ600 ዓመት በኋላ ነው የመጣው። ስለዚህ እስልምና ሚል ተጽፎ ብታገኝ ኖሮ ሁሴን አንተ ያልከው እውነት ይሆን ነበረ። ምክንያቱም እንዴት ድሮ ባልነበረበት ላይ እስልምና መጽሐፍ ቅዱስ ላይ እስልምና ብሎ ሊጻፍ ቻለ ብለህ ትጠይቀን ነበረ። አንተ ያልከው እውነት የሚሆነው ተጽፎ ቢሆን እስልምና የሚል ስም መጽሐፍ ቅዱስ ላይ ብታገኝ ነበር። መጽሐፍ ቅዱሱ ላይ እስልምና የሚል አለመኖሩ እስልምና አስቀድሞ አለመኖሩን የሚያሳይ ነው። አንደኛ ለምሳሌ ደምሳሽ በቁርአን ውስጥ ስላሌለ ፍቅር ሲዝም ሃይማኖትን ስላልጻፈ ቁርአን ሐሰተኛ ነው ብሎ ክሪታይዝ እንደማድረግ ነው። ጆሴፍ ስሚዝ ይዞት የመጣው መጽሐፍ የእሱ እምነት የእሱ ፍልስፍና በሚሊየንስ ተከታዮች አሉት። ቁርአኑ ስላልተጻፈ ቁርአን ዋሽቷል፣ የሰው ፍልስፍና ነው የሚል አርጉመንት መስራት ነው። ዋናው ነገር ግን ምንድነው? እሱ እኛ እናንተ በአንድ ያደ ኢብራሂም እኛ እናንተን የምናያችሁ ምንድነው? አህዛብ ናችሁ። በቃ ሰው አህዛብ በሙሉ ውስጥ ትካትታላችሁ። የእግዚአብሔር ልጆች አይደላችሁም እናንተ። መጽሐፉ የሚናገረው ምንድነው አለው? እኛ መጽሐፉ የሚናገረው ምንድነው?
ዘሆል ሁሉንም የሚያካትት ነው። ማንን? አማኝ ያልሆኑትን ሁሉንም የሚያካትት ነው። ሁላችሁም አማኝ አይደላችሁ። አማኝ ካልሆናችሁ ጠላት ቢያሳድድ መርቀው። ሁሴን ብቻ አይደለም፣ ሌላኛውም ማንኛውም ሌላኛው ከክርስትና ውጭ የሆነ በሙሉ እኔም ቢያሳድደኝ ጸሎት እንዳደርገለት፣ ቢራብ እንዳበላው፣ ቢጠማ እንዳጠጣው፣ ይሄን ቢረግመኝ እንደመረቀው ለሁሉም ነው የተሰጠው፣ ለሁሉም ነው። ስለዚህ ይሄ የሚያሳየው እንደውም ምን ያህል መጽሐፍ ቅዱስ የእውነት የፈጣሪ ቃል መሆኑን የሚያሳይ ነው። መምህራኑ በነገራችን ላይ መምህር ካሉ እዚህ ጋር ሁሉንም ነው የሚያማክለው። ሙስሊም፣ ክርስቲያን ምናምን ሌሎች አምላኪዎች ምናምን እንደዛ አይደለ መጽሐፍ ቅዱስ የሚናገረው። ሲጀመር እስልምና ያው በጊዜው አልነበረም፣ ሙሐመድም አልተጸነሰም፣ እስልምናም አልተወለደም። በዚህ ይሄ መጽሐፍ ተጽፎ ባለቀበት ሰዓት ማለት ነው። የመጣው ከ610 ዓመት በኋላ ስለሆነ ማለት ነው። ግን ምንድነው ወደፊት እንኳን ብዙ የተለያዩ ሀሳብ ያላቸው እምነቶች እንኳን ቢመጡ እነሱንም ሁሉንም የሚያጠቃልል እንደሆነ የመጽሐፍ ቅዱስ ክፍል ግልጽ አድርጎ ይናገራል። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከሰዎች ሁሉ ጋር ሃይማኖት ጠቅሰህ፣ ቤተ እምነት ጠቅሰህ፣ ዘር ጠቅሰህ፣ ቀለም ጠቅሰህ፣ ጥቁር ነጭ ምናምን እያልክ አይደለም እንድትኖር የፈቀደልህ። ከእያንዳንዱ ሰው ጋር በሰላም እንድትኖር መጽሐፍ ቅዱስ አስቀድሞ ተጽፏል፣ እስልምና ከመምጣቱ በፊት ማለት ነው። ስለዚህ የግድ የአንድ ቤተ እምነት ጠቅሶ ከዚህ ጋር በሰላም ኑር፣ ከዚህ ጋር በሰላም አትኑር የሚለው እስልምና ብቻ ስለሆነ ማለት ነው። ምክንያቱም አይሁዶችና ክርስቲያኖችን አላህ ያጥፋቸው እያለ የሚራገመው እስልምና ስለሆነ ቀጥታ ስማችንን ጠርቶ ኢማጂን እንግዲህ ቀጥታ ክርስቲያኖች ብሎ ቀጥታ አይሁዶች ብሎ አላህ ያጥፋቸው የሚል እርግማን ይሄ የሃይማኖት መጽሐፍ ብለው የሚከተሉት ሙስሊሞች እዛ ውስጥ ተካቶ ያነቡታል። ዛሬ እንግዲህ ቀን በቀን ያንን ሲያነቡት፣ ያንን ሲቀሩት፣ በጸሎት ሰዓት ያንን ሲሉት እንዴት ክርስቲያኖች ላይ ተደጋጋሚ ጥላቻ ሊኖራቸው እንደሚችላቸው ልባቸው ውስጥ ከዚህ መርዳት እንችላለን። ምክንያቱም አንድ ነገር በጣም ደጋግመህ በተናገርከው ቁጥር፣ ደጋግመህ ውስጥ ባስገባው ቁጥር ልብ ውስጥ እየተደረተ ነው የሚመጣው፣ ጥላቻውን በዛው ልክ ስለሆነ ማለት ነው። ስለዚህ አይሁዶችና ክርስቲያኖችን አላህ ያጥፋቸው እያሉ ሙስሊሞች በየቀኑ እንትን በሚሉት ቁጥር ክርስቲያኖች ላይ ያላቸው ጥላቻ እንደውም አላቅም ብቻ ይሄ አብሮ መኖሩ ይዞን ነው እንጂ ይሄ በጣም እጅግ አስቸጋሪ ከሰዎች ጋር መኗኗር የማይችል መጽሐፍ እንደሆነ እናውቃለን። ቁርአንኛ ይሄ እንግዲህ እግዚአብሔር ከዚህ ጨለማ ያውጣችሁ፣ ሌላ ምንም አልልም።